ደክሞኛል። በቃ እኔ ደክሞኛል። እስከ መቼ ለሰው የሚመጣ ሰው እንዴት በቁሙ ይደክማል? በህይወቴ ፈጣሪን ቁጭ ብዬ ባለኝም በሌለኝም በሰጠኝም ባልሰጠኝም ነገር ላይ ቁጭ ብዬ አመሰገንኩትኝ። ወላሂ እውነቴን ነው የምላችሁ። ይሄ ቪዲዮ በጽሞና እስከ መጨረሻው እንድታዳምጡኝ ይፈልጋለሁ። ምክንያቱም የሁላችንም ችግር ስለሆነ ቀንጨብ አድርጌ 2 ቪዲዮችን አስደምጫቸዋለሁ። የመጀመሪያው ክሎሮክስ የጠጣቸው ልጅ ጤነኛ ናት፣ እየሰራች ነው። አንድ ሰው ደግሞ እየሰራ የሚደክመው ለምንድን ነው? የሰራበትን ገንዘብ በአግባቡ ሴፍ ካላደረገ ይደክመዋል። ግን ያንን ችግር መቅረፍ የሚችለው ራሱ ነው። የሰራችሁበትን ገንዘብ ወጪያችሁንና ገቢያችሁን የምትደክሙት ራሳችሁ ስለሆነ የምታወጡትን፣ የምትልኩትን፣ የምታወጡትን፣ የምታስገቡትን ማወቅ ያለባችሁ ግዴታችሁ ነው። ጤነኛ ሆናችሁ ነው የምላችሁ። ሁለተኛ ደግሞ ሰው እንዴት በቁሙ ይደክማል ያለችዋ ልጅ ወላሂ ነው የምላችሁ ትላንትና 70 ሺህ ብር ከፍዬ ነው የታከምኩት አለች። 70 ሺህ ብር ግን በማግስቱ ደከመኛለች። አየች እንዴት 70 ሺህ ብር ከፍዬ መድኃኒት ወስጄ ታክሜ እንዴት በማግስቱ ይደክመኛል? አያችሁ እሰራለች፣ እሰራለሁ፣ ሰው ወርቅ ይገዛል፣ መሬት ይገዛል፣ ቤት ይገዛል፣ እኔ ግን ለመድኃኒት ነው አለች። በየወሩ እሰራለሁ ለመድኃኒቴ ነው። ግን ያ የምትሰራው ራሱ እዩ አረብ ቤት እየሰራች ራሷን እያሳከመች ነው። ቤት ወርቅ ምናምን የሚባል ታሪክ የለም ማለት ነው። ሁለተኛው ቪዲዮ ላይ ያስደመጥኳችሁ ልጅ ማለት ነው። እኛ ግን ጤና ያለን ልጆች የት ነን? ወላሂ ለምንድን ነው የምናማርረው? አላህ በሰጠን ፈጣሪያችሁ የፈጠራችሁን በሰጣችሁም ባልሰጣችሁም ነገር ላይ አመስግኑ። ጤንነት ራሱ ከምንም ከገንዘብ በላይ ነው። ድሮ ብራችሁ የተበላችሁ፣ ድሮ ቤተሰብ የበላችሁ፣ ድሮ በባላችሁ የተከዳችሁ፣ ድሮ በጓደኛ ተከዳችሁ፣ ብራችሁ የባከነባችሁ 10-15 ዓመት ሰርታችሁ ስሙኒ ቤስታ የሌላችሁ እህቶቼ አሁንም አልረፈደም። ጤነኛ ናቸው። አያችሁ እቺ ልጅ እየሰራች የሰራችውን ገንዘብ ስሙኒ ለቤተሰዋ ሳትልክ፣ ስሙኒው ሳትለብስበት፣ ስሙኒው ሳታጌጥበት ቀጥታ ለመድኃኒት ነው የምታውለው እያልኳችሁ ነው። ወላሂ እውነቴን ነው የምላችሁ። እኔ እቺ ልጅ ስታወራ ስሰማት ሰው ከሀገር የሚወጣው ወርቅ ለመግዛት፣ ቤት ለመግዛት፣ መኪና ለመግዛት ነው። አንዳንድ ሰው ደግሞ ራሱ የሚያጥፈው ፍቅረኛው ከቶት ወይም ደግሞ በቤተሰብ ተከቶ ነው። እኔ ግን በየጊዜው እሰራለሁኝ ለመድኃኒቴ ነው ብላ ስቅስቅ ብላ እያለቀሰች አይቼ ማለት ነው አላህዬ በሰጠኸኝም ባልሰጠኸኝም ነገር ላይ አመሰግንሃለሁ አልኩት። ከእኖ እዩ ፎቅ ቢኖርሽ፣ ምድርና ፎቅ ቢኖርሽ፣ ቪላ ቢኖርሽ፣ መኪና ቢኖርሽ፣ ወርቅ ይሄ የምትኖሪበት ምድር ወርቅ በወርቅ ቢሆን ጤነኛ ካልሆንሽ ላንቺ ምንም ማለት አይደለም። እስቲ አንዳንዴ ራሳችሁን ፈትሹ። አንዳንዴ እኔ ራሴን ሲያመኝ ማለት ነው ወላሂ ከልቤ ነው ማወራችሁ ዛሬ ሁሌም ከልቤ ነው ማወራችሁ። ግን ዛሬ ደግሞ የተለየ የሆነ ስሜት በቃ ከራሴ ጋር አውርቼ ነው ማወራችሁ ማለት ነው። ራስ መታት ካመመኝ ማስባቸው ነገሮች፣ ነገ ቤቴን ሰርቼ፣ ነገ ትዳር ይዤ፣ ነገ ልጅ ወልጄ ምናምን ምላቸው ነገሮች እንዳለ እንደዚህ ራሴ ላይ ይደፉብኛል ገና ራስ መታት ሲዘኝ ማለት ነው። ከእነው ምን ለማለት ፈልጌ ነው እህቶቼ አትጨነቁ። በመጨነቅ አይደለም ወላሂ አትጨነቁ። 10 ዓመት በሰራም አይደለም 20 ዓመት በሰራም በለፋም በደከመም አይደለም የሰራ አምሼ እኔ በህይወታችሁ ልትሳሳቱት ማይገባ ነገር ምንድነው? ብራችሁን የሰራችሁበትን ገንዘብ እንዴት መያዝ መቻል እንዳለባችሁ ማወቅ አለባችሁ። ቤተሰብ ትላንትና ራሱ 100 ብር ካለው ያቺ 100 ብር እንዴት ማውጣት እንዳለበት ያውቃል። እኛንም አሳድገዋል እነሱ ከ1 2 3 4 5 እስከ 10 ፋሚሊ እኛ ቤት አሁን ለምሳሌ ማለት ነው ማሻአላህ ተባረከ ረህማን 7 ነን። እናታችን ጉሊት ቸርችራ 7ታችንም አሳድጋለች። እኛ ደግሞ እዚህ ሀገር መጥተን እኛ የሆነ ብር ስንልክ ምናምን ኦፍ ኮርስ ቤተሰብ ይበላሻሉ። የሚነግዱ ከሆነ ያቆማሉ፣ ይተዋሉ ምናምን። እንደዛ አይደለም። ንግዳቸውን ማስቆም የለባችሁም። የሆነ ነገራቸው አቁሙ። አይመለከቱም ስል አባት እናት አለራስ ፎቅ ራስ ለምን እነሱ ተምረውም ሳይማሩም ለእኛ ለዚህ ደረጃ አብቅተውናል። በተቻላቸው አቅም ያላቸውን ሰጥተው እዚህ እነሱን መጠበቅ ግዴታቸው ነው። ገባችሁ? አሁን ለምሳሌ ነይታችሁ ማለት ነው ያንድ አመት ደሞዛችሁ ገጠር ላይ ቤት ልስራላችሁ፣ በቃ ከጎጆ ቤት ወደ ቆርቆሮ ቤት ልቀይር ብትሉ ትቀይራላችሁ በአንድ አመት ውስጥ። ከዛ በኋላ ደግሞ ለራሴ የሆነ ነገር ሊያዝ። በአሁኑ ሰዓት ከተማ ምናምን አትበሉ።
ይሄ አርቃችሁ የርቀት አታስቡ። መቼ እንደምንሞት አናቅም። ሰው ሀቂቃ እየሞተ ነው። ሰው በስደት እያለቀ ነው። በጭንቀት በምን ፍቅረኛ የከዳኝ። አሁን ፍቅረኛዋ የከዳት ልጅ አይታችኋል አይደለም? አያችሁ፣ ያለ አንተ መኖር አልችልም፣ አንተን ካጣው እዚች ምድር ላይ አልኖርም ትለው ነበር። ግን ያ ልጅ ሲከዳት ራሷን አጥፍታ ሞተች። እንደዛ መሆን የለበትም። የወደዳችሁን ሰው ውደዱ። ብዙ ጊዜ ማለት ነው እኛ ሴቶች ለምንድን ነው እንደዚህ ራሳችን እስከ ማጥፋት ራሳችን እስከ መጥላት በቃ ብቸኛ ሆነን እንደዚህ ምንቆዝምበት ምክንያት፣ በሽተኛ የምንሆንበት ምክንያት የማይወደንን ሰው ነው እንትን እያልን ቂጥቂጥ የምንከተለው ስርስር የምንከተለው ማለት ነው። እንደዛ መሆን የለበትም። ስፔሻሊ እኛ ሴቶች ሰላማችንን የሚሰጠን ለምን መልኩ አይመር ኖርማል ነው፣ ገንዘብም አይኖረው፣ ሰላምሽ የሚሰጥሽ በሴትነትሽ የሚያከብርሽ ሰው ነው መምረጥ ያለብሽ ስትመርጡ። እኛ ብዙ ጊዜ ፍሪዝ የፈረሰ ወጠጤ ምናምን ያ ወጠጤው ፈላጊው ብዙ ነው። በተመሳሳይ ሁኔታ ወጠጤ እንደራሱ ፈላጊው ብዙ ነው። ገባችሁ? እናንተ አሁን የሆነ ቦይፍሬንድ ይዛችሁ ማግባት ነው የምትፈልጉት። በእርግጠኝነት ያገባኛል ብርም ስትሰጡ ኦፍ ኮርስ አውቃለሁ እኮ ማንኛው እኔ በሴት ላይ አልፈርድም። ባይዘው ማንኛውም ሴት ያገባኛል፣ ነገ ባሌ ይሆናል፣ የልጆች አባት ይሆናል፣ ልርዳው ላደራጀው ብላችሁ ነው እንደዛ የምታደርጉት። ግን ምንም ነገር ስታደርጉ ራሳችሁን አትጣሉ፣ እንደምትወዱም አትግለጹ። ወላሂ ስፔሻሊ ፍቅረኛ ምንይዝ ሴቶች ከኔም ጀምሮ ነው ምላችሁ። እኔ ለእናንተ ብቻ የጄጂ እያረኩ አይደለም። ይሄ ፍቅራችንን በስሱ መሆን አለበት። ፍቅር አገላለጽ በስስ መሆን የሆነ እስቲ እናንተ ራሳችሁን ፈትሹ። የሆነ ሰው በጣም ሲወዳችሁ ፍቅሩን ሲገልጥላችሁ ምናምን እንዴት አይሰለችም? ይሰለቻል። እኛ ሴቶች የሚወደንን ሰው ሪስፔክት የሚያደርግንን ሰው እንሰለቻለን አይደል? ወንዶችን በተመሳሳይ ሁኔታ አንቺ የት ወጣ፣ የት ገባ፣ የት ወረድክ፣ የት እንደዚህ አልክ ምናምን ምንለው ከሆነ ይሰለቹናል። መድረሻ የሌለን ነው የሚመስላቸው። ብዙውን ሰውም በወንድ ምክንያት ነው ራሱ የሚያጠፋው። ግን በወንድ ምክንያት በሰው ምክንያት ራሳችሁ አታጥፋያችሁ። እቺ ልጅ አሁን እኔ ለመኖር ነው በየወሩ መዳን ቤት እያመማት መዳን ቤት ሰርታ ነው ለመድኃኒቷ ነው ለመኖር ማለት ነው። አያችሁ፣ ለመኖር ጓጉ። በቃ እውነቴን ነው የምላችሁ። በማይሆን ነገር አትጨነቁ። ሲጀመር በዚህ ምድር ላይ ማለት ነው በዚህ ምድር ላይ ለኛ ያልሆነ ነገር የኛ አይደለም። እድሜ ልክ ብንለፋለት እድሜ ልክ ብንደክምለት ለምን ፈጣሪ ያውቃል። ከኛ በላይ ለኛ ያውቃል ምንድነው ጥሩ ምንድነው መጥፎ። እኛ መዳን ቤት መኖራችንን እንጠላዋለን አይደል? ግን አላህ የወደደልን ቦታ ነው የምንኖረው። አላህ ይሄ ቦታ ይሻልሻል፣ በቃ እዚህ ሰርተሽ ነው የምትለወጪው ብሎ ያስቀመጠን ቦታ ላይ ነን አሁን ማለት ነው። ሰበብ ማድረስ አለብን። የሰራንበትን ገንዘብ ሴፍ አድርገን የተሻለ ነገር ለማድረግ መሞከር አለብን። ጥሉን ለሄደ ሰው ጥለን መሄድ፣ ላልደወለልን ሰው አለመደወል። መለማመጥ ምናምን አያስፈልግም። በመለማመጥ የሚገነባ ህይወት የለም። በመለማመጥ የሚገነባ ፍቅር የለም። አያችሁ፣ ያቺ ልጅ ከጎዳና ነበረ እኮ የተገናኙት።